በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህች ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ከመያዙ በፊት የሚያዝባት ሌሊት ላይ መጥቶ በጌቴሴማኒ በአትክልቱ ስፍራ ጸሎት አድርጎ ነበር። ጸሎት ያደረገበት ቤተ መቅደስ እዚህ ጋር የምናየው ነው። እዚህ ጋር ነው ጸሎት ያደረገው ጌታችን። ቤተ መቅደሱ ጀርባ ነው ያለውት። ከሚጸልይበት ቦታ የድንጋይ ውርወራ ራቅ ብሎ ማለት እነሱን ካስቀመጠበት ቦታ የድንጋይ ውርወራ ራቅ ብሎ እሱ ጸሎት ሲያደርግ ነበር። ከዚህ ወደዚህ ማለት ነው። እነርሱን እዚህ ጋር ነበር የተዋቸው። ሶስቱን የምስጢር ሐዋርያት የሚባሉትን ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብን እዚህ ጋር ትቷቸው እሱ እዛ ጋር ሄዶ ጸሎት አድርጎ ነበረ። 3 ጊዜ እየተመላለሰ ሲያያቸው ተኝተዋል። 1 ሰዓት እንኳ ከኔ ጋር መትጋዝ ተሳናችሁን? ተነሱና ጸልዩ፣ ወደ ፈተና እንዳትገቡ ብሎ የነገራቸው ቦታ ነው ማለት ነው። እቺ ቦታ እዚች ጋር ነበረ እነሱ ቁጭ ብሎ የነበረው። እሱ ደግሞ የድንጋይ ውርወራ ከነሱ ራቅ ብሎ ወደዛ ጋር ሄዶ ጸሎቱን ሲያደርግ ነበርና እንደነ ቅዱስ ጴጥሮስ መጥቶ የነገራቸው እዚህ ጋር ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 40 እስከ 41 ላይ ያለውን ቃል እነሱም እዚህ ያስቀምጠውታል። ቤተክርስቲያኑ የፍራንሲስካን ቤተክርስቲያን ነው። ኦል ኔሽን ቸርች ይሉታል። ከዚህ በፊት ተቃጥሎ ነበረ እና ሲታደስ ከተለያዩ ዓለም ላይ ያሉ አብያተ ክርስቲያናት አዋተው ነው ድጋሚ የተሰራው። በዛ ምክንያት እንደዛ ብለውታል። እና እዚህ ላይ የማቴዎስ ወንጌል ምዕራፍ 26 ቁጥር 40 እስከ 41 ላይ ያለውን 1 ሰዓት እንኳ ከኔ ጋር መትጋት ተሳናችሁን የሚለውን ቃል በእንግሊዘኛም በላቲንም አስፍረውታል ማለት ነው። ከዛ የራሳቸውን አስተያየት ደግሞ ከስር ጽፈዋል።